ጤና ይስጥልን ተመልካቾቻችን በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የማክሰኞ ህዳር 9 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ትግራይን ለማናጋት የሚደረጉ እንቅስቃሴዎችን ለማስቆም የትግራይ ጊዜያዊ አስተዳደር እርምጃ እወስዳለሁ ሲል አስታወቀ። የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን ይጀምራል መባሉን ሞርስ ሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛ ዙር ሀገራዊ ጠቅላላ ምርጫ ለሚወዳደሩ ፖለቲካ ፓርቲ እጩዎች ጥሪ አደረገ። ኢህአፓ፣ መኢአድ፣ እናት፣ ኢዴፓና አግን የመሰረቱት ትብብርን ለኢትዮጵያ አንድነት የተሰኘው ቅንጅቱ ምርጫ የዲሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ መርሃ ግብር ማሟያ ሊሆን አይገባም ሲል ሰኞ ህዳር 8 ቀን 2018 ዓ.ም መግለጫ አውጥቷል። መግለጫው ማስጠንቀቂያና ጥብቅ ማሳሰቢያ የሚለውን አንድነትና ልዩነት በማብራራት ማስጠንቀቂያው ሰሚ ባያገኝ ወይንም በጥብቅ ያሳሰበውን አስመልክቶ መልስ ባያገኝ ምን ሊያደርግ እንደፈለገና ምን ለማድረግ እንደሚችል በግልጽ የመግለጫው ላይ ያሰፈረው ነገር የለም። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ላስታውሳችሁና ቀዳሚ አድርጌ ወደ ያስኩት ዜና ልለፍም። የታታሪዋ ኢትዮጵያ ተምሳሌት ቢኬጂ በአዊና በጉራጌ ዞን የተለያዩ ወረዳዎች ለሚገነቡ ትምህርት ቤቶች የበኩሉን አስተዋጽኦ እያደረገ ሲሆን ደብረ ማርቆስ ከተማ ለሚገኘው የአዲስ ዓለማየሁ አዳሪ ትምህርት ቤት ከፍተኛ የገንዘብ ድጋፍ ማድረጉ ተሰማ። የቢኬጂ ቦርድ ሰብሳቢ አቶ በላይነህ ክንዴ ቢኬጂ ከተቋማት ግንባታ በተጨማሪ ባሉት ፋብሪካዎች ከኮሌጅ የወጡ ወጣቶችን በመቀበል በድርጅቱ ስልጠና በመስጠት ለስራ ዝግጁ እያደረገ መገኘቱንና በቀጣይም በትምህርት ዘርፍ ሰፋፊ ስራዎች ለመስራት እቅድ እንዳለው ተናግረዋል። አቶ በላይነህ ባለፉት 5 ዓመታት ብቻ ቢኬጂ ከ1 ቢሊዮን ብር በላይ ገንዘብ ለማህበራዊ ልማት ወጪ ማድረጉን ጠቅሰዋል። በዚህ ወቅት የቢኬጂ ቦርድ ሰብሳቢ አቶ በላይነህ ክንዴ በድርጅታቸው በኩል የትምህርት ተቋማትን መገንባት ቀዳሚ ትኩረታቸው መሆኑንና በሐይቅ ከተማ እውቀት የሚሹ ህጻናትን ደረጃውን በጠበቀ መማሪያ ክፍል ውስጥ መማር እንዲችሉ በአጭር ጊዜ በአዲስ መልክ ገንብቶ እውን አድርጓል። ይህ የድርጅታችን ትልቁ ስኬት ነው ብለዋል የቦርድ ሰብሳቢው በላይነህ ክንዴ። በላይነህ ክንዴ ግሩፕ በሐይቅ ከተማ ያስገነባውን የመጀመሪያ ደረጃ ትምህርት ቤትን ጨምሮ በሀገሪቱ የተለያዩ አካባቢዎች ልዩ ልዩ የትምህርት ተቋማት ገንብቶ ስራ ማስጀመሩን አመልክተው ከትምህርት ተቋማት በተጨማሪ ከፍተኛ ውጤት በማምጣት ወደ ዩኒቨርሲቲ ለሚቀላቀሉ ተማሪዎች የኪስ ገንዘብ በመስጠት በከፍተኛ ማዕረግ እንዲመረቁም የበኩሉን አስተዋጽኦ ማድረጉን ጠቅሰዋል። የታታሪዋ ኢትዮጵያ ተምሳሌት ቢኬጂ በሰከላ፣ በቡሬ፣ በማንኩሳና በገላን ከተሞች በመጀመሪያ ደረጃ ቴክኒክና ሙያ ደረጃ ያላቸው ትምህርት ቤቶችን የገነባ ሲሆን በዋግ ኽምራና በፍኖተ ሰላም ደግሞ ላይብራሪና የአይቲ ማዕከላትን ገንብቶ ለስራ አብቅቷል። ትምህርት ቤቱ 10 የተለያዩ አገልግሎት ያላቸው ብሎኮችና 16 የመማሪያ ክፍሎች ያሉ ሲሆን የታታሪዋ ኢትዮጵያ ተምሳሌት ቢኬጂ ለትምህርት ቤቱ ግንባታ ከ80 ሚሊዮን ብር በላይ ገንዘብ ወጪ አድርጓል። በላይነህ ክንዴ ፋውንዴሽን በሐይቅ ከተማ ያስገነባው ገበታ ለትውልድ ሐይቅ ቁጥር 1 የመጀመሪያና መካከለኛ ደረጃ ትምህርት ቤት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የክልሉ ፕሬዝዳንት አቶ አረጋ ከበደ በተገኙበት ተመርቆ እንደነበር መዘገባችን አይዘነጋም። ለማህበራዊ አገልግሎት የሚውሉ ዕቃዎችን ጨምሮ የመከላከያ ሰራዊት፣ የፖሊስ፣ የደህንነት ተቋማት ከሚያስገቧቸው መሳሪያዎች ከማህበራዊ ልማት ቀረጥ ነፃ እንዲሆኑ ገንዘብ ሚኒስቴር መፍቀዱ ተሰማ። የቀረጥ ነፃ መብቱ የተፈቀደው የገንዘብ ሚኒስቴር አዲስ ባወጣው መመሪያ ሲሆን በመንግስት ባለቤትነት ስር ያሉ ወይም ለህብረተሰቡ ነፃ አገልግሎት ለሚሰጡ የትምህርት ተቋማት፣ ለጤና ተቋማት፣ ለህፃናት፣ ሴቶች፣ አረጋውያን፣ የአእምሮ ህመምተኞችና የአካል ጉዳተኞች መርጃ ድርጅቶች ከውጭ አገር በእርዳታ ዕቃዎች እንዲገቡ ከማህበራዊ ልማት ቀረጥ ነፃ መሆናቸውን አመልክቷል።
በተጨማሪም በሰው ሰራሽና በተፈጥሮ አደጋ ጉዳት ለደረሰባቸው ወገኖች አስቸኳይ ጊዜ እርዳታ ለሚሰጡ ድርጅቶች ከውጭ ሀገር በእርዳታ የሚላኩ ዕቃዎች ከማህበራዊ ልማት ቀረጥ ነፃ ተደርገዋል። እንዲሁም የሀገር መከላከያ ሚኒስቴር፣ የፌዴራልና የክልል ፖሊስ ተቋሞች፣ የብሔራዊ መረጃና ደህንነት አገልግሎትና ኢንፎርሜሽን መረብ ደህንነት አስተዳደር በሕግ በተፈቀደው መሰረት ወደ ሀገር የሚያስገቧቸው የመከላከያና የህዝብ ደህንነት መሳሪያዎች ለእነዚሁ አገልግሎት የሚውሉ ክፍሎችና አክሰሰሪዎችም በተመሳሳይ ከማህበራዊ ልማት ቀረጥ ነፃ እንዲሆኑ መወሰኑን ሪፖርተር ዘግቧል። ኢትዮጵያ በፈረመቻቸው ዓለም አቀፍ ስምምነቶች ከቀረጥ ታክስ ነፃ ሆነው ወደ ሀገር እንዲገቡ የተፈቀዱ ዕቃዎች እንዲሁም በብሔራዊ ባንክ ወደ ሀገር የሚገቡ ሳንቲሞች፣ የገንዘብ ኖቶች እንዲሁም የብርና የወርቅ አገራዎች በተመሳሳይ ከማህበራዊ ልማት ቀረጥ ነፃ ተደርገዋል። ለማህበራዊ አገልግሎት የሚውሉ ዕቃዎች ከማህበራዊ ልማት ቀረጥ ነፃ እንዲሆኑ ቢፈቀድም ይህንን መሰረት በማድረግ ያልተገባ ጥቅም የመሰብሰብ ድርጊት እንዳይፈጠር የተወሰኑ ዕቃዎች የቀረጥ ነፃ መብቱ ተጠቃሚ እንዳይሆኑ ክልከላ ተጥሏል። ክልከላ የተጣለባቸው ዕቃዎች ተብለው በመመሪያው የተጠቀሱት ከ8 መቀመጫ በታች ያላቸው አውቶሞቢሎች እና የእነዚህ መለዋወጫዎች ባለ 1 ወይም ባለ 2 ጋቢና ፒክአፕ እና የእነዚህ ተሽከርካሪዎች መለዋወጫዎች እንዲሁም ለቢሮ አገልግሎት የሚውሉ ዕቃዎችና መሳሪያዎች እንደሆኑ ዘገባው አመላክቷል። የኢትዮጵያ ደምና ህብረ ህዋስ ባንክ በሩብ ዓመቱ ይዞት የነበረው እቅድ በታች የፈጸመ በመሆኑ በዚሁ ሩብ ዓመት ከ100,000 ዩኒት ደም በላይ ለመሰብሰብ ግን ችያለሁ አለ። በሩብ ዓመቱ በሀገር አቀፍ ደረጃ ለመሰብሰብ ታቅዶ የነበረው 183,000 ዩኒት ደም እንደነበርና በአጠቃላይ የተሰበሰበው ግን ከታቀደው ዝቅ ያለ መሆኑ ተገልጾ 159,160 ዩኒት ደም መሰብሰብ መቻሉ ተነግሯል። በመዲናዋ ብቻ ለመሰብሰብ ታቅዶ የነበረው 42,800 ዩኒት ደም የነበረ ቢሆንም 37,626 ዩኒት ደም መሰብሰብ መቻሉ ተመላክቷል። አገራችን ያለችበት የጸጥታ ሁኔታ ደም ለመሰብሰብ ችግር አልሆነብንም። እንደ ችግር እየተነሳ ያለው የዓለም ጤና ድርጅት የሚያስቀምጠው መስፈርት መሆኑንና ከህዝብ ብዛት አንጻር እንደ አገር 1% የሚሆነው ደም መለገስ አለበት ሲል የዓለም ጤና ድርጅት ቢገልጽም ኢትዮጵያ አሁን እዛ ደረጃ ላይ መድረስ አለመቻሏ ተጠቃሽ የሆነ አንደኛው ችግር መሆኑን እና ደም ለመለገስ በማህበረሰቡ ዘንድ የግንዛቤ እጥረት መኖሩን እንዲሁም የሃይማኖት ጉዳይ ምክንያት ሆኖ በተደጋጋሚ መነሳቱን በማስታወስ ይህን ለመቅረፍ ከሃይማኖት አባቶች ጋር በየጊዜው ውይይት እየተደረገ መሆኑን የአገልግሎቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ተወካይ አቶ ነጋ ደምሴ ነገሩኝ ብሎ የዘገበው አሃዱ ነው። የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን ይጀምራል መባሉን ሞርስ ሰምቷል። ለመምህራን የሚቀርበው ጥቅምና ደሞዝ በቂ አለመሆን ለመምህራን ጥራት ምክንያት እንደሆነ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለምክር ቤት አባላት መናገራቸውን እና ይህም አዲስ መምህራንን በበቂ ሁኔታ ለማፍራት አስቸጋሪ እንዳደረገው መግለጻቸውን ሰምተናል። የመጀመሪያ ዲግሪ ያላቸው ግለሰቦች የ1 ዓመት የማስተማር ዘዴ ወይም ፔዳጎጂክ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ የጠቆሙት ሚኒስትሩ ብርሃኑ ነጋ በዚህም የመምህራንን ቁጥር ለማሳደግ እንደሚቻልና የዩኒቨርሲቲ ተማሪዎች ለ1 ዓመት የማስተማር አገልግሎት ሲሰጡ የበለጠ የመምህርነት ሙያን ፍቅር ሊያጎለብቱ እንደሚችሉ ገልጸዋል። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ ኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር ተግባራዊ እንደሚሆን ተገለጸ። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15% ተጨማሪ እሴት ታክስ ወይም ቫት እና 15% ኤክሳይዝ ቀረጥን ያካተተ አጠቃላይ 30% ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከ1 ወር በኋላ ታክሱን መሰብሰብ ይጀምራል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን
መንግስትም በዚህ እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ ማቀዱን ካፒታል ጋዜጣ ዘግቧል። በአሁኑ ሰዓት በማርበርግ ቫይረስ መያዙ የተረጋገጠ በህይወት ያለ ሰው አለመኖሩንና እስካሁን ድረስ የ3 ሰዎች ህይወት በማርበርግ ቫይረስ ምክንያት ህይወታቸውን ማጣታቸውን ጤና ሚኒስቴር በሰጠው መግለጫ አስታወቀ። ጤና ሚኒስቴር የማርበርግ በሽታን አስመልክቶ ሰኞ ህዳር 8 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ በደቡብ ኢትዮጵያ ክልል ጂንካ ከተማ የማርበርግ በሽታ መከሰቱን ካሳወቀበት ህዳር 3 ቀን አንስቶ የበሽታው ምልክትን ያሳዩ ሰዎች ጋር ንክኪ ያላቸው የተባሉ ሰዎችን ቦታዎች ላይ የመለየት ስራ እየሰራ ይገኛል ተብሏል። የጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባ እንደገለጹት ሚኒስቴሩ እስካሁን ድረስ 17 የላቦራቶሪ ናሙና ወስዶ የመረመረ ሲሆን በ3 ሰዎች ላይ ቫይረሱ መገኘቱንና 6 ሰዎች የበሽታው ምልክትን አሳይተው ህይወታቸው ቢያልፍም በላቦራቶሪ የተረጋገጠው ግን 3 ሰዎች ላይ መሆኑን እና እነሱም ህይወታቸውን ማጣታቸውን ገልጸዋል። ሚኒስትሯ ዶክተር መቅደስ ዳባ አያይዘውም በአሁኑ ሰዓት በቫይረሱ መያዙ የተረጋገጠ በህይወት ያለ ሰው እንደሌለ መረጋገጡንና በሽታውን ለመከላከልም የድንገተኛ የህብረተሰብ ጤና ተቋማት መቋቋማቸውንና የላቦራቶሪ ግብአቶችና ባለሙያዎች ወደ ቦታው መላካቸውን ገልጸዋል። በበሽታው ህይወታቸውን የሚያጡ ሰዎች ቢኖሩ እንኳን የቀብር ስነ ስርዓት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በሚሰጠው መመሪያ መሰረት መፈጸም እንደሚኖርበትም ጠቁመዋል። የተወደዳችሁ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ አድርጉ። ትግራይን ለማናጋት የሚደረጉ እንቅስቃሴዎችን ለማስቆም የትግራይ ጊዜያዊ አስተዳደር እርምጃ እወስዳለሁ ሲል አስታወቀ። አስተዳደሩ የህወሓት ቡድን ሀሳብ አራማጆች የሆኑም በክልሉ ጦርነት ሊቀሰቀስ ይችላል የሚል ሐሰተኛ መረጃ የሚያሰራጩና የፕሪቶሪያን ስምምነት የሚጎዱ ተግባር ላይ ተሰማሩትን እንደማይታገስና እንዲሁም የመንግስት ሰራተኞችን የደሞዝ ጭማሪ እንደ ሽፋን በመጠቀም በሸቀጦች ላይ ምክንያታዊ ያልሆነ ዋጋ የሚጨምሩ ነጋዴዎችን ሸቀጦችን መውረስን ጨምሮ ሌሎች የማያዳግም እርምጃ እወስዳለሁ ሲል አስጠንቅቋል። ጊዜያዊ አስተዳደሩ በዚህ ማስጠንቀቂያው ሐሰተኛ መረጃ የሚያሰራጩና የፕሪቶሪያውን ስምምነት የሚጎዱ ተግባር ላይ የተሰማሩ ብሎ በደፈናው ከመወንጀል ባለፈ እነገሌ ብሎ በስም ጠቅሶና ዝርዝሮ ያለው ነገር የለም። የሰራተኞችን የደሞዝ ጭማሪን እንደ ሽፋን በመጠቀም በሸቀጦች ላይ ምክንያታዊ ያልሆነ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ወስዳለው ካለው እርምጃ አንዱ ሸቀጦችን ማውረስ ስለመሆኑ ይናገር እንጂ የትኛው የሸቀጥ አይነት ላይ ያልተገባ የዋጋ ጭማሪ ስለመደረጉ አስጠንቼ ወይም ሰምቼ ደረስኩበት ብሎ ዝርዝር ማብራሪያ አልሰጠም። የምግብ ፍጆታ ሸቀጥ በገፍ እየተጫኑ ወደ ኤርትራ እየተወሰዱ በመሆኑ አስከትለው የዋጋ መናር ስለመኖሩ ነዋሪው ደጋግሞ ቢናገርም ይህንን በተመለከተ ጊዜያዊ አስተዳደሩ በዚህ ዙሪያ የዋጋ ንረት መነሾ ሊሆን እንደሚችልና ይህንንም በክትትል ለማስቆም ወይም ሸቀጥ የሚያሸሹትን በሕግ ለመጠየቅ ያለውን ቁርጠኝነት አልገለጸም። በደፈናው ከደሞዝ ጭማሪው ጋር የዋጋ ንረት እንዲፈጠር የሚያደርጉትን ነጋዴዎች ሸቀጡን እወርሳለሁ ሲል ያስጠነቀቀው ጊዜያዊ አስተዳደሩ የደሞዝ ጭማሪ አይደረግም፣ ህወሓት ገንዘቡን ለትጥቅ ትግል ይፈልገዋል በሚል ብዙሃኑ የመንግስት ሰራተኛ የደሞዝ ጭማሪውን እንዳያገኝ ስለተደረገበት የአደባባይ ሀቅን በተመለከተም ያለው ነገር የለም። ከፌደራል መንግስት ለህወሓት ታጣቂዎች ይከፈል የነበረው ደሞዝ ከህዳር 7 ቀን 2018 ዓ.ም ጀምሮ እንዲቋረጥ መወሰኑ ተሰምቷል። ክፍያው ሲፈጸም የነበረው በፕሪቶሪያው ስምምነት መሰረት ዲዲአር እስከሚተገበር ተብሎ እንደነበርም ተጠቁሟል። በጉዳዩ ላይ ከፌደራል መንግስትም ሆነ ከትግራይ ጊዜያዊ አስተዳደር የተባለና በይፋ የተገለጸ ነገር የለም።
ይሁን እንጂ ጊዜያዊ አስተዳደሩ የበጀት ጉድለት ሲገጥመው ሕግ አስከባሪ ለፌዴራል መንግስት ተጠሪ ሆኖ የመታየት የእስከዛሬው አካሄዱን የገመገሙ ታዛቢዎች በጊዜያዊ አስተዳደሩ በኩል ዛሬ ሕግ ለማስከበር የማያዳግም እርምጃ ወስዳለው የሚል መግለጫ ማውጣቱ ከዚህ ከተቋረጠ በጀት ጋር በተያያዘ ራሱን ክልሉን ከሚያውኩ የእነ መንጀሪኖ እና የእነ ደብረጽዮን እንቅስቃሴ ጋር ተባባሪ አይደለሁም ብሎ ለማሳት እየተጠቀመበት ስልት ነው። ምክንያቱም ህዳር 7 ቀን በጀቱ ቆመ ተብሎ በማግስቱ ህዳር 8 ቀን እርምጃ እንወስዳለን የሚለው መግለጫው የዚህ ማሳያ ነው በማለት እነዚሁ ታዛቢዎች ያስረዳሉ። በትግራይ ክልል ውስጥ ያለውን የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜያዊ አስተዳደሩ በተሰጠው አቅጣጫ መሰረት ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ ነው። በቅርቡ በሚከናወነው በዚህ ኮንፈረንስ ላይ 2300 ያህል ተሳታፊዎች እንደሚገኙና ከተሳታፊዎቹ መካከል የፖለቲካ ፓርቲዎች፣ ሲቪክ ማህበራትና ሌሎችም ባለድርሻ አካላት የሚካፈሉበት መሆኑን ያመለከተው መረጃ ኮንፈረንሱ ከህዳር ወር መጨረሻ ለ3 ቀናት እንደሚከናወን ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛ ዙር ሀገራዊ ጠቅላላ ምርጫ ለሚወዳደሩ ፖለቲካ ፓርቲ እጩዎች ጥሪ አደረገ። በ2018 ዓ.ም በሚካሄደው ሰባተኛው ጠቅላላ ምርጫ ላይ የምትወዳደሩ ፖለቲካ ፓርቲዎች እጩዎቻችሁን ቦርዱ ባበለጸገው ሲስተም ተጠቅማችሁ የምትመዘግቡ ሲሆን ይህንኑ ምዝገባ ለማከናወን የሚያስችላችሁን አስፈላጊ የሆኑ መረጃዎችን በዚህ ጥሪ ማስታወቂያ በስተግርጌ በተቀመጠው ማስፈንጠሪያ አማካኝነት የቀረቡ የመሙያ ቅጾችን በማውረድ በተጠየቀው መሰረት ሞልታችሁ ከህዳር 8 ቀን 2018 እስከ ህዳር 23 ቀን 2018 ዓ.ም ባለው ጊዜ በቦርዱ ዋና መስሪያ ቤት ቢሮ ቁጥር 004 ከዚህ ቀደም ፓርቲው ለቦርዱ ባሳወቀው ወይም ባሳወቃት ወኪል አማካኝነት በአካል በመገኘት ሰነዱን እንድታቀርቡ ሲል አስታውቋል። ቦርዱ ከዚህ የጥሪ ማስታወቂያ ጋር አያይዞ ማስታወሻ ሲል የገለጸው በስድስተኛው ጠቅላላ ምርጫ የተወዳደሩ ፖለቲካ ፓርቲዎች ለውድድር የተጠቀሙባቸው መወዳደሪያ ምልክቶችን ለሰባተኛው ጠቅላላ ምርጫ የመጠቀም ቀዳሚ መብት ያላቸው መሆኑንና ፖለቲካ ፓርቲዎች የህጉን መስፈርት የተከተለ የራሳቸውን የመወዳደሪያ ምልክት ማቅረብ የሚችሉ ስለመሆኑ በአማራጭም ቦርዱ ጋር በአካል በመቅረብ ቦርዱ ከሚያቀርበው የመወዳደሪያ ምልክት ዝርዝር ውስጥ መምረጥ የሚቻል ስለመሆኑ ተወዳዳሪ ፓርቲዎቹን እወቁልኝ ብሏል። ቦርዱ የግል እጩዎችን በተመለከተ የግል እጩዎች ምዝገባ ቦርዱ ባበለጸገው መተግበሪያ የሚከናወን ሲሆን የሚጀመርበትን ጊዜ በተመለከተ በቀጣይ ይፋ አደርጋለሁ ጠብቁ ብሏል። ቅንጅቱ እስከ ህዳር ወር መጨረሻ ሳምንት ምርጫውን በተመለከተ እርምጃ ለመውሰድ ቀነ ገደብ አስቀመጠ። ኢህአፓ፣ መኢአድ፣ እናት፣ ኢዴፓና አግን የመሰረቱት ትብብርን ለኢትዮጵያ አንድነት የተሰኘው ቅንጅቱ ምርጫ የዲሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ መርሃ ግብር ማሟያ ሊሆን አይገባም ሲል ሰኞ ህዳር 8 ቀን 2018 ዓ.ም መግለጫ አውጥቷል። ቅንጅቱ በመግለጫው ለምርጫው ክንውን መሰረታዊ ተብለው ከሚጠቀሱት ግንባር ቀደም ጉዳዮች ውስጥ የሀገራችን ሰላምና ጸጥታ የተረጋጋ አለመሆኑና ሀገራችን ለተከታታይ ዓመታት በእርስ በርስ ጦርነት ውስጥ መቀጠሏ የምርጫውን በአግባቡ መከናወን መቻል ከፍተኛ ጥያቄ ውስጥ የሚከት ነው ሲል ገልጿል። የቅንጅቱ አባል ፓርቲዎች በሀገራችን በተለያዩ አካባቢዎች እየተካሄዱ ላሉ ጦርነቶች ሰላማዊ የፖለቲካ መፍትሄ ሊበጅላቸው ይገባል ብለን በተደጋጋሚ ያሳሰበን ሲሆን ለጥሪያችን ተገቢው ትኩረት ተችሮ ምላሽ ባለመሰጠቱ አገር ዛሬም ከዳር እስከ ዳር በጦርነት ውስጥ ትገኛለች ሲል ወቅሷል። ጠቅላይ ሚኒስትሩ በጎንደር በከተማ በቅርቡ ባደረጉት ጉብኝት ከጎንደር እስከ ጎርጎራ ያለ አጃቢ መንቀሳቀስ አለመቻሉን መግለጻቸው የአገርን ነባራዊ ሁኔታ በግልጽ የሚያሳይ ሲሆን ለዚህ ሀገሪቱን ከፍተኛ የስልጣን መንበር ከጨበጡ ሰው የላቀ ሌላ ተጨማሪ ምስክር አይሻም በማለት በመግለጫው ገልጧል።
የእርስ በርስ ጦርነቱ እንዳለ ሆኖ በጋዜጠኞች ላይ በተለያዩ ጊዜያት የሚደርሰው ዛቻ፣ እስራትና አስገድዶ መሰወር ለምርጫው በነጻነት ሽፋን ሊሰጡ በሚገባቸው የመገናኛ ብዙሃን ላይ የፍርሃት ደመና እንዲያጠላና በዚህ ምክንያት ከእይታ ውጭ በጓዳ የሚከናወን ምርጫ ሊሆን መቻሉ ጥርጥር የለውም ብሏል። ከዚህ በመነሳት የምርጫ የጊዜ ሰሌዳ በብሔራዊ ምርጫ ቦርድ ለሕዝብ ይፋ ከመደረጉ አስቀድሞ ወይም ደግሞ እስከ ህዳር ወር መጨረሻ ሳምንት ድረስ ከሁለቱ በቀደመው መንግስት 3 ጉዳዮችን ተግባራዊ በማድረግ ለምርጫው ምቹ መደላደል እንዲፈጠር አሳስበዋል። በተጠቀሰው የጊዜ ሰሌዳ መንግስት እነዚህን ተግባራት ሊፈጽም ካልቻለ ጉዳዩን በመመርመር በቀጣይ እርምጃ እንወስዳለን፣ ለህዝብም ይፋ እናደርጋለን ሲሉ በማስጠንቀቅም 3 ነጥቦች ዘርዝረዋል። አንደኛው በሀገራችን እየተካሄደ ያለው የእርስ በርስ ጦርነት በአስቸኳይ እንዲቆም፣ ለዚህም የምርጫ ጊዜ ሰሌዳ ወደ ተግባር ከመሸጋገሩ ቀደም ብሎ በተግባር የተረጋገጠ እርምጃ በመውሰድ ለምርጫ አመቺ ሁኔታ መፈጠሩን መንግስት ግልጽ እንዲያደርግ፣ ተዋጊ ኃይሎችም ይህንኑ እንዲያረጋግጡና ህዝብም ይህንኑ እንዲመሰክር አበክሮ አሳስቧል። ሁለተኛው በየእስር ቤቱ ያለ ፍርድ ታጉረው ይገኛሉ ያላቸውና የፍርድ ሂደታቸው ሆን ተብሎ እየተራዘመ ያለው የፖለቲካ እስረኞች እንዲፈቱና በምርጫ ሂደቱ በነጻነት እንዲሳተፉ ጠይቋል። በመጨረሻም በየእስር ቤቱ ታጉረው የሚገኙ የመገናኛ ብዙሃን ባለሙያዎች ያለ ምንም ቅድመ ሁኔታ እንዲፈቱና በነጻነት እንዲዘግቡ ብሎም ህዝብ ግብር እየከፈለ ያቋቋማቸው በመንግስት ቁጥጥር ስር ያሉ መገናኛ ብዙሃን ከስርዓት አገልጋይነትና ግለሰብ አወዳሽነት ወጥተው የተቃዋሚንም ድምፅ እንዲያሰሙ ለምርጫው ተገቢውን ሽፋን እንዲሰጡ እንዲደረግ በጥብቅ በማሳሰብ መግለጫውን ቋጭቷል። መግለጫው ማስጠንቀቂያና ጥብቅ ማሳሰቢያ የሚለውን አንድነትና ልዩነት በማብራራት ማስጠንቀቂያው ሰሚ ባያገኝ ወይንም በጥብቅ ያሳሰበውን አስመልክቶ መልስ ባያገኝ ምን ሊያደርግ እንደፈለገና ምን ለማድረግ እንደሚችል በግልጽ የመግለጫው ላይ ያሰፈረው ነገር የለም። የውጭ ዜና ካምፓላ የኡጋንዳው ፕሬዝዳንት የባህር በር ካላገኘን ጦርነት ይኖራል ማለታቸውን ተከትሎ ኬንያ ስጋት ላይ ወድቃለች የሚል ዘገባ እየተሰማ ነው። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ኬንያና ኡጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያት በከፍተኛ ባለስልጣኖቻቸው መካከል የቃላት ምልልስ ውስጥ ገብተዋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ ሀገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ያስከትል ይሆን የሚል ስጋት ቀስቅሷል። የፕሬዝዳንቱን ጠንከር ያለ ጥያቄንና ፈርጣማ አቋምን ተከትሎ አንዳንዶች በምስራቅ አፍሪካ አገራቱ መካከል ወደፊት ግጭት ሊቀሰቀስ ይችል ይሆን እያሉ ነው። ሙሴቬኒ ኡጋንዳ በባህር ዳርቻ ከሚገኙ ጎረቤቶቿ ኬንያና ታንዛኒያ ጋር ወጥ በሆነ መልኩ የባህር ላይ መብት እንዳላት በመግለጽ ያ የማይቻል ከሆነ ወታደራዊ እርምጃዎች ሊኖሩ እንደሚችሉ ፍንጭ ሰጥተዋል። የኔ ባህር የህንድ ውቅያኖስ ነው ያሉት ሙሴቬኒ ሀገሪቱ ያላትን ወደ ማግኘት ጥያቄ ፍላጎት ከዲፕሎማሲ ይልቅ የብሔራዊ መብት ጉዳይ አድርገው አቅርበውታል። እንዲሁም ውቅያኖሶችና ወደቦች መላውን አህጉር ማገልገል አለባቸው በማለት አንዳንድ የባህር በር ያላቸው ሀገራትን በራስ ወዳድነት አስተሳሰብ ተችተዋቸዋል። በኬንያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የሆኑት ኮሪድ ሲንጓይ በሰጡት ምላሽ ሀገራቸውን በዓለም አቀፍ ሕግ እንዲሁም የግዛት መብትንና የተፈጥሮ ሀብትን ለሚመለከቱ የህግ ማዕቀፎች እንደምትገዛ በመጥቀስ የኡጋንዳው መሪ ሀሳብ ከህግ ውጪ መሆኑን አመላክተዋል። ኬንያ የኡጋንዳ ቁልፍ የንግድ እና የአቅርቦት አጋር ብትሆንም በጋራ የነዳጅ ማስተላለፊያ መንገድ ለመገንባት እንዲሁም የባቡር መስመር ለመዘርጋት ተይዘው የነበሩ ፕሮጀክቶች እቅዶች እስካሁን ድረስ ተግባራዊ አልሆኑም ሲል አስታውሶ የዘገበው ቢቢሲ ነው። የተወደዳችሁ ተመልካቾቻችን በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ ሲደርስ የነበረው የማክሰኞ ህዳር 9 ቀን 2018 ዓ.ም የሞርስ ዜና የስካሁኑ ነበር። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የምታደርጉትን አስተዋጽኦ አጠናክራችሁ ቀጥሉ። እስከዛሬም ላደረጋችሁ ድጋፍ ከልብ እናመሰግናለን። በቀጣይ የሞርስ ዜና እስከምንገናኝ ድረስ ጤና ይስጥልኝ።